ሰላም ጤና ይስጥልኝ። በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ መረጃዎችን ሰብሰብ አድርገን ይዘንላችሁ ቀርበናል። አብራችሁ ቆዩ። በዛሬው ዕለት የሆርሙዝ ሰርጥ ዕጣ ፈንታና የአሜሪካ ኢራን ድርድር የደረሰበት ደረጃ፣ በዚሁ ምክንያት የነዳጅ ዋጋ ማሽቆልቆል፣ በኢትዮጵያ በደማቅ ሁኔታ የተከፈተው የመሰረተ ልማት ሳምንት፣ እንዲሁም ታዋቂ አርቲስቶችንና ቲክቶከሮችን ያሳተፈው የፊንቴክ ማጭበርበር የፍርድ ቤት ውሎ በዝርዝር ይቀርባሉ። የሆርሙዝ ሰርጥ ዕጣ ፈንታና የአሜሪካ ኢራን ድርድር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዓለም አቀፉ ንግድ መስመር ላይ ከፍተኛ ተጽዕኖ ባለው የሆርሙዝ ሰርጥ ዙሪያ ወሳኝ መግለጫ ሰጥተዋል። ፕሬዚዳንቱ የባህር መስመሩ ለዓለም አቀፍ የንግድ ስራ ሙሉ በሙሉ ክፍት መሆኑን ቢያረጋግጡም በኢራን ላይ የተጣለው ጥብቅ ማዕቀብና ከበባ ግን ድርድሩ እስኪጠናቀቅ ድረስ እንደማይላላ አስታውቀዋል። የሆርሙዝ ሰርጥ በዓለም ላይ ካለው የነዳጅ ንግድ ውስጥ 1/3 የሚያልፍበት ስትራቴጂካዊ ቦታ ነው። ፕሬዚዳንት ትራምፕ መስመሩ ክፍት መሆኑን ማረጋገጣቸው ለዓለም አቀፉ የነዳጅ ገበያ መረጋጋት ትልቅ ትርጉም አለው። ይህ እርምጃ አሜሪካ ከኢራን ጋር የገጠመችው አለመግባባት በዓለም አቀፍ የንግድ ፍሰት ላይ እንቅፋት እንዳይፈጠር ያላትን ፍላጎት ያሳያል። ምንም እንኳን የንግድ መስመሩ ክፍት ቢሆንም አሜሪካ በኢራን ወደቦች ላይ ጣለችው የባህር ኃይል ከበባ በሙሉ ኃይሉ እንደሚቀጥል ፕሬዚዳንቱ አጽንኦት ሰጥተዋል። ይህ እርምጃ ፕሬዚዳንቱ በግልጽ እንዳስገነዘቡት ይህ ከበባ ኢራንን ብቻ የሚመለከት ነው። ይህም ሌሎች የቀጠናው ሀገራትንና የንግድ መርከቦች ያለምንም ስጋት እንዲንቀሳቀሱ ዋስትና ለመስጠት እየታለመ ነው። እንዲሁም የኢራን ወደቦች ላይ የሚደረገው ቁጥጥር ሀገሪቱ የምታገኘውን የውጭ ምንዛሬና የንግድ እንቅስቃሴ በመገደብ በድርድር ጠረጴዛ ላይ አሜሪካ የበላይነት እንድትይዝ የሚያስችል ስትራቴጂ ነው። ፕሬዚዳንት ትራምፕ እንደገለጹት ማዕቀቡ የሚነሳው ከአሜሪካ ጋር እየተደረገ ያለው ስምምነት 100% ተቀባይነት አግኝቶ ሲጠናቀቅ ብቻ ነው። ሆኖም ስለ ድርድሩ ሂደት ያላቸው አመለካከት አዎንታዊ ይመስላል። እንዲህም ብለዋል። አብዛኛው የድርድር ነጥቦች አስቀድመው ተቋጭተዋል። የቀረው ሂደት በጣም በፍጥነት እንደሚጠናቀቅ ሙሉ እምነት አለኝ። ይህ ንግግራቸው በሁለቱ ሀገራት መካከል ለዓመታት የዘለቀው ውጥረት ወደ ዲፕሎማሲያዊ መፍትሄ እየተቃረበ መሆኑን የሚጠቁም ነው። ይህ የፕሬዚዳንት ትራምፕ መግለጫ የከፍተኛ ጫና ስትራቴጂ አካል ተደርጎ ሊወሰድ ይችላል። በባህር ኃይል የታገዘው ከበባ ኢራን ለድርድር እንድትቀመጥ የሚያስገድዳት ሲሆን፣ የንግድ መስመሩ ክፍት መሆኑ ደግሞ ዓለም አቀፍ ሀገሮች በአሜሪካ ላይ የሚያሳድሩትን ቅሬታ ይቀንሳል። ድርድሩ በፍጥነት ይጠናቀቃል መባሉ ምናልባትም በሁለቱ ሀገራት መካከል በመጋረጃ ጀርባ ጥልቅ ውይይቶች መደረጋቸውንና ስምምነቱ ወደ መጨረሻው ምዕራፍ መሸጋገሩን ያሳያል። ሆኖም ኢራን በሉዓላዊነቷና በኢኮኖሚ ጥቅሟ ላይ የምታደርገው ስምምነት እስከምን ድረስ ነው የሚለው ነጥብ የክልላዊ ፖለቲካ ተንታኞች ትኩረት ሆኖ ይቀጥላል። የአሜሪካና የኢራን ዲፕሎማሲያዊ ውጥረት እንዲህ ባለ ሁኔታ መቀጠሉ በዓለም አቀፍ ፖለቲካ ላይ ትልቅ ትኩረት ቢስብም ውሳኔው ግን በፖለቲካ ጠረጴዛ ላይ ብቻ አልተገደበም። ይልቁንም ወዲያውኑ የዓለምን የነዳጅ ገበያ አናውጧል። የሆርሙዝ ሰርጥ መከፈትና የዋጋ ማሽቆልቆል። በመካከለኛው ምስራቅ የታየው ድንገተኛ የፖለቲካ ለውጥ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድንጋጤ ፈጥሯል። የሆርሙዝ ሰርጥ ለንግድ መርከቦች ክፍት መሆኑን ተከትሎ ለሳምንታት በከፍተኛ ደረጃ ተሰቅሎ የነበረው የነዳጅ ዋጋ በአንድ ቀን ውስጥ ባልተጠበቀ ፍጥነት መውረዱ ተመዝግቧል። ዛሬ አርብ ጠዋት ላይ የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው የብሬንት ድፍድፍ ነዳጅ አንድ በርሜል እስከ $98 ደርሶ የነበረ ቢሆንም ከኢራን የተሰማውን መግለጫ ተከትሎ በአጭር ደቂቃዎች ውስጥ የ10% ቅናሽ በማሳየት ከ$90 በታች ወርዷል። ይህ የዋጋ መዋዠቅ ካለፉት ወራት አንጻር ሲታይ ከጦርነቱ በፊት አንድ በርሜል $70 በታች የነበረ ሲሆን መጋቢት መጀመሪያ $100ን ጣሪያ ሰብሯል። ቀጥሎም መጋቢት ማብቂያ ላይ በከፍተኛ መናር እስከ $119 ተሰቅሎ ነበር። አሁን ደግሞ ወደ $90 አካባቢ በመውረድ አንጻራዊ መረጋጋት እያሳየ ይገኛል። ኢራን የሆርሙዝ ሰርጥ ለተኩስ አቁም ስምምነቱ ቀሪ ቀናት ለማንኛውም የንግድ መርከብ ክፍት ነው ማለቷ የገበያ ተዋናዮችን እፎይታ ሰጥቷል። ይህ ሰርጥ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% የሚሆነው የሚያልፍበት በመሆኑ የእርሱ መዘጋት ወይም መከፈት በቀጥታ የዓለምን ኢኮኖሚ የመወሰን አቅም አለው። የኢራን ውሳኔ በባህር መስመሩ ላይ የነበረውን የስጋት ክፍያ እንዲቀንስ አድርጎታል። ይህ የዋጋ መቀነስ ለዓለም አቀፍ የዋጋ ግሽበት መረጋጋት ትልቅ ተስፋ የሚሰጥ ቢሆንም ሁኔታው ግን አሁንም በሚስማር ላይ እንደ መቀመጥ እንደሆነ ባለሙያዎች ይናገራሉ። ምንም እንኳን የዛሬው የዋጋ መንሸራተት ለተጠቃሚ ሀገራት መልካም ዜና ቢሆንም የመካከለኛው ምስራቅ ፖለቲካ እንደ አየር ጸባይ ተለዋዋጭ በመሆኑ በቀጣይ ሳምንታት ገበያው ወደ የት አቅጣጫ እንደሚያመራ በእርግጠኝነት መናገር አይቻልም። የአቅርቦት ሰንሰለቱ አስተማማኝ የሚሆነው የተኩስ አቁም ስምምነቱ ወደ ቋሚ
ሰላም ሲቀየር ብቻ ነው። የዓለም የነዳጅ ገበያ እንዲህ ባለ መዋዠቅ ውስጥ ቢሆንም በአገር ውስጥ ግን ግዙፍ የመሰረተ ልማት ግንባቶችና የልማት ጉዞዎች ትኩረት መሳባቸውን ቀጥለዋል። በኢትዮጵያ የመሰረተ ልማት ሳምንትና የብልጽግና ጉዞ። በኢትዮጵያ ለመጀመሪያ ጊዜ የተዘጋጀው የመሰረተ ልማትና ኮንስትራክሽን ሳምንት በዛሬው ዕለት በደማቅ ሁኔታ ተከፍቷል። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተከፈተው ይህ አውደ ራዕይ ሀገሪቱ ባለፉት ጥቂት ዓመታት በመሰረተ ልማት ዘርፍ ያስመዘገበችውን ውጤትና የወደፊት አቅጣጫ ቁልጭ አድርጎ ያሳየ መድረክ ሆኗል። ምክትል ጠቅላይ ሚኒስትሩ በመክፈቻው ላይ ባስተላለፉት መልእክት መሰረተ ልማት የኢኮኖሚው የደም ስር መሆኑን በመጥቀስ የተቀናጀ የስራ ባህል መፍጠሩን አብስረዋል። በመድረኩ ላይ የቀረቡት መረጃዎች እንደሚያሳዩት ኢትዮጵያ በትልልቅ የልማት ዘርፎች ላይ ከፍተኛ መሻሻል አሳይታለች። በዋና ዋና ዘርፎች የተመዘገቡት ስኬቶችም የሀገሪቱ የኤሌክትሪክ ኃይል የማመንጫ አቅም ወደ 10,000 ሜጋዋት አካባቢ ደርሷል። ይህም ታላቁ የኢትዮጵያ ህዳሴ ግድብና ሌሎች የንጹህ ኃይል ፕሮጀክቶች እያበረከቱት ያለውን ድርሻ ያሳያል። የሞባይል ስልክ ተጠቃሚዎች ቁጥር 97 ሚሊዮን እየደረሰ ሲሆን የኢንተርኔት ተጠቃሚዎች ደግሞ 57 ሚሊዮን ደርሰዋል። ይህ ለዲጂታል ኢኮኖሚ ግንባታ ወሳኝ ምዕራፍ ተደርጎ ይወሰዳል። ሀገሪቱን ከጎረቤት ሀገራትና ከውስጥ የንግድ ማዕከላት ጋር የሚያገናኙ የኪሎ ሜትር ርዝመቶች በከፍተኛ ሁኔታ አድገዋል። በአዲስ አበባና በተለያዩ የክልል ከተማዎች እየተተገበረ ያለ የኮሪደር ልማት የስራ ፍጥነትና ጥራትን በማቀናጀት ረገድ እንደ ትልቅ ማሳያ ተጠቅሷል። እነዚህ ፕሮጀክቶች ከተማዎችን ለነዋሪዎች ምቹ ከማድረግ ባለፈ የኢንቨስትመንት መስፈርቶችን የሚያሟላ የከተማ ገጽታ እየፈጠሩ መሆናቸውን ምክትል ጠቅላይ ሚኒስትሩ አብራርተዋል። ከተባበርን የማይቻል የለም የሚለው መርህም የእነዚህ ፕሮጀክቶች የጀርባ አጥንት መሆኑ ተገልጿል። ምክትል ጠቅላይ ሚኒስትሩ በመግለጫቸው መጨረሻ ላይ የሰጡት አስተያየት በልማት ስራው ዙሪያ ያለውን የፖለቲካ ውጥረት የሚያንጸባርቅ ነው። ጉዟችንን ለማጣጣል ለሚሞክሩም ሆነ የውጤቱ ባለቤት እኛንን ለሚሉ ሁሉ መልሳችን አንድ ነው። እውነታውንና ፍርዱን ለኢትዮጵያ ሕዝብ ትተናል። ስራችንን እንቀጥላለን። ይህ ንግግር የሚያሳየው መንግስት በልማት ስራዎቹ ላይ የሚነሱ የባለቤትነት ጥያቄዎችንም ሆነ ችቶችን በስራ ውጤት ለመመለስ ያለውን ቁርጠኝነት ነው። በአጠቃላይ ኢትዮጵያ በከፍተኛ የብድር ጫናና ቀጠናዊ ውጥረቶች ውስጥ ብትሆንም ግዙፍ መሰረተ ልማቶችን የመገንባት ጉዞዋን አላቆመችም። የእነዚህ ፕሮጀክቶች ቀጣይነትና የጥራት ቁጥጥር ግን የዜጎቹን የኑሮ ጥራት በቀጥታ ለመቀየር ወሳኝ ሚና ይኖረዋል። መሰረተ ልማትና ቴክኖሎጂ ለሀገር እድገት የደም ስር ቢሆኑም በሌላ በኩል ደግሞ ይኸው ቴክኖሎጂ ለወንጀል ድርጊቶች ሲውል እየታየ ነው። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች የፍርድ ቤት ውሎ። የፌዴራል መጀመሪያ ደረጃ ፍርድ ቤት በቴክኖሎጂ የታገዘ የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎችን ጉዳይ ዛሬ ተመልክቷል። ጉዳዩ በሀገሪቱ ታዋቂ ግለሰቦችና ውስብስብ የዲጂታል ፋይናንስ ስርዓትን ያካተተ በመሆኑ ከፍተኛ የህዝብ ትኩረት ስቧል። መርማሪ ፖሊስ ለፍርድ ቤቱ ባቀረበው ዝርዝር መነሻ የወንጀሉ ድርጊት ካለው ውስብስብነት የተነሳ ምርመራውን ለማጠናቀቅ ተጨማሪ ጊዜ እንደሚያስፈልገው ገልጿል። ፖሊስ እንዳቀረበውም ድርጊቱ የተፈጸመው ዘመናዊ የፋይናንስ ቴክኖሎጂን በመጠቀም በመሆኑ የምርመራ ሂደቱ ጥልቅ የቴክኒክ ምርመራ እንደሚጠይቅ ተገልጿል። በማጭበርበር ድርጊቱ የተጎዱ ግለሰቦች ቁጥር ከፍተኛ በመሆኑና የተጭበረበረው የገንዘብ መጠን ከፍተኛ መሆን የምርመራውን አድማስ አስፍቶታል። ገና ያልተሰሙ ምስክሮችን ቃል ለመቀበል እንዲሁም ከባንክና ከቴሌኮም ተቋማት ጋር ተያያዥነት ያላቸውን የሰነድ ማስረጃዎችን ለመሰብሰብ ተጨማሪ 14 የጊዜ ቀጠሮ እንዲሰጠው ጠይቋል። የተጠርጣሪ አርቲስቶችና ቲክቶከሮች ጠበቆች በበኩላቸው ደንበኞቻቸው በዋስ ወጥተው ጉዳያቸውን እንዲከታተሉ ጠንካራ ክርክር አቅርበዋል። ጠበቆቹ ካቀረቧቸው ተጠርጣሪዎች በሕዝብ ዘንድ የሚታወቁ በመሆናቸውና ቋሚ አድራሻ ያላቸው በመሆኑ ከሕግ አያመልጡም የሚል ዋስትና አቅርበዋል። በተጠርጣሪዎቹ መካከል የጤና እክል ያለባቸው መኖራቸውና መደበኛ ስራቸውን እንዲቀጥሉ ታሳቢ እንዲደረግላቸው ጠይቀዋል። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ የቀረቡትን የዋስትና ጥያቄዎችና የፖሊስ የምርመራ መግለጫ መዝኖ ውሳኔ ለመስጠት ሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። እስከዚያው ድረስ ተጠርጣሪዎቹ በፖሊስ ቁጥጥር ስር ቆይተው ምርመራው እንዲቀጥል ታዟል። ይህ የፊንቴክ ማጭበርበር ክስ በኢትዮጵያ እያደገ ከመጣው የዲጂታል ፋይናንስ ስርዓት ጋር ተያይዞ አዳዲስ ስጋቶችን እየጠቆመ ነው። አርቲስቶችና ቲክቶከሮች ያላቸውን የህዝብ ተቀባይነት ተጠቅመው የተለያዩ የፋይናንስ መተግበሪያዎችን ሲያስተዋውቁ ህጋዊነታቸውን የማጣራት ግዴታ እንዳለባቸው የህግ ባለሙያዎች ያሳስባሉ። ይህ ክስ በዘርፉ ላይ ጥልቅ የሆነ የቁጥጥር ስርዓት እንዲዘረጋ መነሻ ሊሆን ይችላል።
ፖሊስ ውስብስብነት በማለት የገለጸው ነጥብ ወንጀሉ የሳይበር ጥቃትና በሶፍትዌር የታገዘ የሂሳብ መጭበርበርን ሊያካትት እንደሚችል ይጠቁማል። ይህም የሀገሪቱን የሳይበር ደህንነትና የፋይናንስ ደህንነት ተቋማት ዝግጁነት የሚፈትን ነው። ብዙ ተጎጂዎች መኖራቸው ህብረተሰቡ ፈጣን ትርፍ በሚያስገኝ የዲጂታል ኢንቨስትመንት ስም ለሚደረጉ ማጭበርበሮች ያለውን ተጋላጭነት ያሳያል። ይህ ጉዳይ የሚኖረው ውጤት በኢትዮጵያ የማህበራዊ ሚዲያ አጠቃቀምና አዲስ የህግ ማዕቀፍ እንዲፈጠር በር ሊከፍት እንደሚችል ይገመታል። የተወደዳችሁ የፈጠነ ሚዲያ ተከታታዮች የዛሬውን የዜና እትማችንን በዚህ አጠናቀናል። መረጃዎቹን አጠናክረን ስናቀርብላችሁ የቆየነው ከፈጠነ ሚዲያ ነው። በዕለቱ አዳዲስና ትክክለኛ መረጃዎችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።